አረንጓዴ ፍላሽ ጥያለሁ ብዙ መጽሐፎች ይዟል ያለኝ። አሃ አረንጓዴ ፍላሽ? አዎ ማጊ፣ እኔም እኮ ካለ ይዘሽልኝ ነይ ብሎኝ ነበር። መጽሐፍቶች ናቸው ያሉት ውስጡ። የምን መጽሐፍ ነው በፍላሽ ይዞ የሚዞረው? የጥናት ነው። ሌላ ምን ሊሆን ይችላል? እኔ ምልሽ። አቤት። ደግሞ መሳሳም ጀመራችሁ? ኧረ እንደዛ አይደለም። እና እንዴት ነው? እኔ ምልሽ። አቤት። ጆሲ መጥቶ እዚህ ፍላሽ ጥያለሁ ትንሿ ታውቃለች አለኝ። ኧረ አላውቅም። እና ቤት ውስጥ አላገኘሽም? ማረ የእሱ ካልሆነ የጆሲ ነው የሚሆነው ማለት ነው። ስሚኝማ። ወይ አሁን ወጣ ብዬ ልመለስ ነው፣ ግን ብቻሽን ትቼሽ መውጣቱ ፈራው። እንዴ ለምን? መቅደስ እያለች ምን ተማምኜ ትቼሽ ልሂድ? ቆይ ግን አንዳንዴ እነዚህን ቀልዶች ከየት ነው የምታመጣቸው? ከፈለክ ይጠፋል ብለህ ነው? ለምን አንተ አትሞክረው? እንኳን እኔ ልሞክር ለእናንተ ራሱ እንዴት ወደ ላይ እንደሚለኝ ማን በነገረ? ሁላቸውም ዘንድ እየተፈለገ የነበረው ፍላሽ ዛሬ ደግሞ ባልታሰበ መንገድ ታዲያ ኢዛና እጅ ገብቷል። ኢዛናም አልጋው ላይ ተቀምጦ ከትንሿ ጋር እየተነጋገረ ነበረ። ከትንሿ ጋር ቁጭ ብለው እየተጫወቱ ትንሿም ቤት እያጸዳዳች ነበረ። ታዲያ እሱም ሳያስበው አረንጓዴ ፍላሽ ነገር ያያል። ከዛ ይህ ፍላሽ ምንድን ነው በማለት ትንሿን ጠይቃታል። ትንሿም አላውቅም ያንተ እኮ መስሎኝ ነው እያጸዳው ድንገት እዚህ ጋር አገኘሁትና ላፕቶፕ ላይ ያስቀመጥኩልህ በማለት ሰጠውም። ታዲያ ኢዛናም ደግሞ እኔ እንደዚህ አይነት የለኝም ግን እኮ ወይኔ አይደለም በማለት መልሶላን ነበረ። ታዲያ ትንሿም ታዲያ ምን ችግር አለው ምን እንዳለው ውስጡ ላፕቶፕ ላይ ማረጋገጥ እኮ ትችላለህ በማለት እንግዲህ ሁለታቸውም ውዱን ነገር እየፈለጉት የነበረውን ፍላሽ ባለማወቅ እየተቀባበሉት ይገኛሉ። በሌላ በኩል ደግሞ ጆሲ ወደነ ማዘር ቤት በተደጋጋሚ ይመላለሳል። በተለይም ደግሞ ፍላሹን ከጣለ በኋላ ፍላሹን ከዚህ በፊት በኪሱ ይዞ መዞርን የሚፈራ የነበረ ነገር ግን በአንድ አጋጣሚ ፍላሹን እነ ማዘር ቤት ጥሎታል። ፍላሹ የትም ቦታ ላለመጥፋቱ በተደጋጋሚ እየተመላለሰ የፈለገውና ፈልጎ ያጣው ቢሆንም ነገር ግን ፍላሹ ሌላ ቦታ እንዳልጣለው እርግጠኛ ነበረ። የጠፋውን ዕቃ አፋውቶ ምን እንደጠፋው ባይናገርም ነገር ግን ለመቅዲ ነግሯን ነበረ። ለመቅዲ ፍላሹ እንደጠፋው እሷ ደግሞ ስጠይቅህ እኔ ጋ እንዴት ብዬ በኪሴ ይዤው ዞራለሁ ብለኸኛል ነበረ አሁን ገና እገልሃለሁ እያለች እሷን በመበሳጨትና በማበድ እሷም ጥረቷ ጆሲ እጅ ከመግባቱ በፊት ወይም ደግሞ ሌሎች ማናቸውም እጅ ከመግባቱ በፊት ፍላሹን ቀድማ ለማግኘት መቅዲም እየጣረች ነበረ። ምክንያቱም በአንዴ ትንሿን ከዛ ቤት መንጥቀም ሆነ ህይወቷንም ለመንጠቅም የምትችለው ያ ፍላሽ ከእጇ ውስጥ ሲገባ ነበረ። ታዲያ ዛሬ ደግሞ ባለማወቅ ሁላቸውም ይቀባበሉታል። ኢዛናም ወደ ውጭ ሊወጣ ነበረና እንዴት አድርጎ ጥሏት እንደሚወጣም እየተጨነቀ ነበረ። ምክንያቱ ደግሞ እናቱ ቀላል ሰው አይደለችም። በተደጋጋሚ ደግሞ ፍላሹንም ለማግኘት እንዲሁ ደግሞ ትንሿንም መንጥቃ ለማስወጣት ስትል ከኢዛና እናት ጋር በተደጋጋሚ የተመላለሰች የሌለ ጓደኝነትን ፈጥራለች። ታዲያ የኢዛና እናትም በአሁኑ መቅዲን በእጅጉ ወዳታለች። ኢዛና ተመራጭ ያደረገችለት መቅዲን ነበረ። ታዲያ ኢዛናም ደግሞ ወደ ውጭ ልወጣ ነው፣ ነገር ግን እዚህ ጋር ፈርቻለሁ፣ እንዴት ጥዬሽ እንደምሄድ እየፈራው ነው። ከዚህ በፊት እንደተፈጠረው ትንሿ መግቢያም የላትም፣ ቤተሰብም የላትም፣ ማንም የላትም። ስለዚህ ማንም የላትም ብሎ ስለሚያስብ ወደ ውጭ ሲወጣ ደግሞ የእናቱ ባህሪ ማስቸጋሪ ስለሆነ በተጨማሪ ደግሞ የመቅዲ ወደ እነ ኢዛና ቤት መመላለስ በግልጽ ሰላማቸውን ነስታቸዋለች። የኢዛና እናትም ኢዛናና ትንሿ አንድ ላይ ከሆኑበት ጊዜ ጀምሮ በተደጋጋሚ ወደ ክፍላቸው ትመላለሳለች። ምክንያቱ ደግሞ የሁለታቸው መቀራረብ ምክንያት እንዳይሆን ምናልባትም እኔ የምመላለስ ከሆነ እርቀታቸውን ይጠብቃሉ በማለት ለሁለታቸው መራራቅ ስትል ወደ ክፍላቸው በተደጋጋሚ ትመላለሳለች። ታዲያ ዛሬም ኢዛና ደግሞ እንደተለመደው ፈራ ተባ እያለ መውጣት አልፈልግም፣ አንቺን ጥዬ መውጣትም በጣም መፈራለሁ እያለ እንግዲህ ታዲያ እኔ ጋር ስራህን ትተህ ልትቀመጥ ነው እንዴ መውጣት ይኖርብሃል እያለችው ታዲያ አንድ ነገር በማለት ፈራ ተባ እያለ አንድ ነገር እንድትፈቅድለት እሱም ደግሞ ግንባሯን ስሞ መውጣትን ነበር የጠየቃት። ታዲያ እሷም ደግሞ በፈገግታዋ እሺታውን ቀጥላለች። ኢዛናን በደስታ መልካም ቀን በማለት ግንባሯን ሳም አድርጎ ሊወጣ ሲል ታዲያ የኢዛና እናት ድረስ ትላለች። የኢዛና እናትም የሁለታቸውን አብሮ መቆም በእጅጉ የሚያንገበግባት፣ አብሮ መብላት መጠጣት፣ አብሮ መቀመጥ የሚያማት የኢዛና እናት ዛሬ ላይ ደግሞ ግንባሯን ሲስማት ደርሳለች። ይህ እያበሳጫት ታዲያ ኢዛናም ደግሞ
ነገሩን ፈጠና አድርጎ ለወጣ ነበር በማለት ነገሩን ቀለል አድርጎ አይቶት መልካም ቀን ለሁላችሁም ብሎ ኢዛና ፈጠን ብሎ ወደ ውጭ ወጣ። ታዲያ ወዳው ደግሞ የኢዛና እናትም አንድ ነገር ልጠይቅሽ ፈልጋለሁ፣ መሳሳማቸውን ማየቷ ያንገበገባት፣ ጭራሽ ደግሞ መሳሳም ጀምራችሁልኛል በማለት ትንሿን ትጠይቃታለች። ትንሿም አረ እንደዛ እኮ አይደለም በማለት ነገሩን ለማለፍ ስትልም አንቺ እንደዚህ መርበትበት ልማድሽ ነው በማለት በማስቀጠልም ደግሞ ጆሲ ደውሎልኝ ነበረ እናንተ ቤት ፍላሽ ጥያለሁ በማለት ፍላሽ እንደጣለና ስለዛ ፍላሽ ደግሞ ትንሿ ታውቃለች ብሎ ነበረ። የምታውቂው ነገር አለሽ ወይ በማለት ትንሿን ጠይቃታለች። ትንሿም ስለሚለው ነገር ጆሲ እንዲሁም ደግሞ የኢዛና እናት ስለምትለው ነገር ምንም ነገር የምታውቀው ነገር እንደሌላት እየተናገረች ዘወር ስትል ግን ፍላሹ አልጋው ላይ ኢዛና እጅ የነበረው ፍላሽ አልጋው ላይ ነበረና ኢዛና ይህን አይደለም ምናምን እያለ ነበረ። ምናልባት ይሄ ይሆን እንዴ በማለት ሲፈለግ የነበረውን ፍላሽ ታዲያ ለኢዛና እናትም ሰጣታለች። የኢዛና እናትም በመቀጠልም ደግሞ እኔ የምለው ከዛ ልጅ ጋር ግን ግንኙነት አላችሁ አይደለ በማለት ደግሞ በተለይ በፈገግታና ትንሿን የሚጠይቅበት መንገድ ስላስደሰታት ትንሿ ምናልባት ከቤቴ ትወጣልኝ ይሆናል፣ ከልጅ ከኢዛና ትላቀቅልኝ ይሆናል በማለት በደስታ እንደምታጣምራትም ተስፋ አድርጋ ታዲያ ከዛ ልጅ ጋር ግንኙነት እንዳላትም ጠይቃታለች። ትንሿ ምንም አይነት ግንኙነት እንደሌላት የነገረቻት ቢሆንም ነገር ግን እሷ ደግሞ እንዳላቸውና ወደፊትም እንዲኖራቸው እንደምታደርግ አይነት መልእክት አስተላልፋ ፍላሿን ይዛ ወደ ውጭ ትወጣለች። ጆሲም በተደጋጋሚ እየተመላለሰ ወደ ሀረግን በመሄድ እሷን እንደሚወዳት ትንሿን እንደሚወዳትም ለሀረግ ይነግራታል። ታዲያ ሀረግም ደግሞ አርፎ እንዲቀመጥና እሱ የሚላትን ነገር ማገዝ ባችልም ነገር ግን አንድ ነገር ልምከረ በማለት ትንሿ ዳይመንድ እንደሆነችም ነግራ እሷን ከሚጎዳ ሰዎች እንዲርቅ ታስጠነቅቀዋለች። ታዲያ ጆሲም ደግሞ እኔ መልልሻለሁ ምንም አይነት የዚህ አይነት ተግባር አንቺ የምትየው አይነት ተግባር የለኝም ያለ ቢሆንም ነገር ግን በተደጋጋሚ ከመቅዲ ጋር ባለመለያየቱ ከመቅዲ ጋር አብሮ በመታየቱ ስለዚህ አብሮ የሚሰራ ሰው ነው የመቅዲ ቀኝ እጇ ነው ብላ ስለምታስብ እንግዲህ እኔ ከዚህ በላይ ምንም የምመክረ ነገር የለኝም። አንድ የምመክረ ነገርና የምነግረ ነገር ቢኖር ከዚህ የተሻለ ሌላ ነገር ማድረግ ባልችልም ነገር ግን ትንሿን ከሚጎዳን ነገር ራቅባ ማለት እሱ ወዳታለው እንዴት ይጎዳታል ብለሽ ታስቢያለሽ በማለት እንግዲህ በተደጋጋሚ ትንሿ ጠፍታ ወደ ቤት ሳትመለስ ማንም ሳያገኛት እሱም ቀድሞ ለማግኘት ከእጁ ለማስገባት እየፈለገ መሆኑንም ሀረግ ታውቃለች። ታዲያ ሀረግም ደግሞ የልጅቷን ብቸኝነትም ስለምታውቅ ብዙዎች ሊጎዳት እንደሚፈልጉም ስለምታውቅ ታዲያ አንተ ንጹሕ ነኝ እወዳታለሁ የምትል ከሆነ ደግሞ ቢያንስ እሷን ከሚጎዱ ሰዎች አንተም አትጉዳት፣ እሷን ለመጉዳት ከሚሰሩ ሰዎች ጀርባ አብረሃትውን ራቅ በማለት የበኩሏን ምክር ሰጥታው ሄዳለች። በሌላ በኩል መቅዲ ያለ ወትሮዋ ዝምታን መርጣለች። ዝም ብላለች፣ ረጋ ብላ ተቀምጣለች። ታዲያ የኢዛና እናትም አልገባኝም መቅዲዬ ምን ሆነሻል? ለምንድን ነው እንደዚህ የሆንሽብኝ ብትላትም ታዲያ መቅዲም ደግሞ ኢዛና እናት ፊት ተስፋ የቆረጠች በማስመሰል ቅድም ብርጭቆ ወድቆ ተሰብሮብኝ እኔ ደንግጬ እንኳን እሱ ድንጋጤን ከቁብም አልቆጠረውም በማለት እንደ ደከማትም ታሳያታለች። ታዲያ የኢዛና እናትም ደግሞ ተስፋ እንዳትቆርጥ ይወዳት እንደነበረው ሁሉ እንደሚመለስላትም በዚህ ዙሪያ ላይ እሷ እንደምትሰራና ቃል እየገባችላት እያለ በዚህ መካከል ኢዛና ይደርሳል። ኢዛናም አልገባኝም ስለምን ቃል እንደምትገቢላትና ምኑን አስተካክለዋለሁ እያልሽ እንደሆነ እያለ መቅዲና የኢዛና እናት ለመሆኑ በምን ነገር ተስማምተው ነው እኔ ረዳሻለሁ እኔ አስተካክለዋለሁ የምትለው? የኢዛና እናት ምኑን የምታስተካክለው? እንግዲህ እኔ ምናልባት ቀድሜ ያስተካክለው ይሆናል በማለት ለጠየቁም ምላሽም ደግሞ ይህንን መልሶላቸዋል። ታዲያ በዚህ ሁኔታ ላይ ሆነው ደግሞ እየተነጋገሩ እያለ እንግዲህ ጆሲ ፍላሽ እንደሚፈልግምና የጆሲን ፍላሽ በእጇ እንደያዘችው እየፈለገ የነበረው በማለት እንግዲህ በመካከላቸው መቅዲና ኢዛና ባሉበት የጆሲን ፍላሽ ማዘሯ በእጇ እንደያዘችውም ታሳውቃቸዋለች። ታዲያ በዚህ የተቀላጠፈችውና ይሄንን ፍለጋ በተደጋጋሚ ወደነ ኢዛና ቤት የምትመላለሰው መቅዲ ደግሞ ፈጠን በማለት ፍላሹን እሷ ወስዳ ለጆሲ እንደምትሰጠው ቃል እየገባች አሁን ለእኔ ስጭኝ መጽሐፍት ነው የያዘው እያለች ፈጠን እያለች ትመልሳለች። ታዲያ የኢዛና እናትም ደግሞ
በቀኝ እጇ ይዛ ለኤዛና እንዲሁ የሚፈልገው ነገር እንዳለ እያለች እያስረዳች እያለ ታዲያ ኤዛናም ደግሞ እኔ ሰጠዋለሁ በማለት ፈጠን ብሎ ፍላሹን እንዲሁ በተደጋጋሚ ለካ እየተመላለሰ እየፈለገ ያለው ውድ ነገር ይዞበት ነው ለካ ይሄ ነው በማለት እንግዲህ ኤዛና ፍላሹን በእጁ አስገብቶታል። ይህ ፍላሽ ከኤዛና እጅ ላለመግባት መቅዲ በእጇ ለማስገባት ከጆሲ ቀድማ ብዙ ጥረት ያደረገች ቢሆንም ኤዛና ፈጠን ብሎ ፍላሹን ቀደም ብሎ በመውሰዱ የመቅዲን ሴራ ባላሰበው መንገድ እንግዲህ ሊያከሽፍባት ችሏል። ታዲያ ፍላሹንም ከያዘ በኋላ ወደ ጆሲ በመሄድ ፍላሹን እንደያዘም ለጆሲ አሳውቆታል። ታዲያ በውስጡ ያለው ነገር ምንም አይነት ነገር የሚያውቀው ነገር እንደሌለ ነገር ግን መጀመሪያ ማየት እንደሚፈልግ ይህንን ፍላሽ ከመስጠቱ በፊት ምን እንዳለው ማየት እንደሚፈልግም ነግሮታል። ጆሲም ፍላሹ ከሱ እጅ መሆኑንና በውስጡ ምንም አይነት ነገር ይኖረው ምንም እንዳላወቀ የተረዳው ጆሲም ታዲያ ፍላሹ የኔ ነው እንድትሰጠኝ እፈልጋለሁ እያለ የተለያዩ ምክንያቶችን ያቀረበ ቢሆንም ኤዛና ግን መጀመሪያ ካየሁት ምክንያቱም በተደጋጋሚ እንደ ውድ ነገር እየተመላለሰ ይፈልገው የነበረው ሶፋውንም የቤታቸውንም ሶፋ መንቀርቅር ሲያደርግ ስላየው ታዲያ ምን ቢኖረው ነው መጀመሪያ አይቼ እሰጣለሁ ያለ ቢሆንም ነገር ግን ደግሞ ጆሲ አትየው ይህ የሰው ገንዘብ አይደለ እንዴ የሰው የሆነን ነገር ለምን ታያለህ በማለት ይህንንም ደግሞ ያልተስማማው በስምምነቱ ደግሞ ያልተስማማው ኤዛና ደግሞ እንግዲያውስ አሁን ካልተስማማን ደግሞ ሰብረዋለሁ በማለት ሁለት አይነት አማራጮችንም ሰጥቶታል። ታዲያ ጆሲም ደግሞ ከአማራጮቹ ሁሉ እንግዲያውስ አንተ ከምታየው ብትሰብረው መርጣለሁ በማለት የፍላሹን መሰበር ተመራጭ አድርጎታል። ጆሲ ያሰበችው ሴራ ያልተሳካላት መቅዲም አሁን ላይ ደግሞ ወደ እነ ኤዛና ቤት በመሄድ ትንሿን አብረን እናጥና በማለት ወደ ትንሿ ክፍል በመሄድ ትንሿን እንግዲህ ራስ ምታት ሆናታለች። ምን እንደሚያደርግ እየተናገረች የተለያዩ ብዙ የሴት ጓደኞች እንዳሉት በአካባቢውና በማህበረሰቡ ስሙ የጠፋ እንደሆነና ለሷም እንድትጠነቀቅ እያለች እንግዲህ አቁሚልኝ መስማት አልፈልግም እያለች ሁሉ እየተናገረችም እያበሳጨች አልነበረ። ታዲያ በመጨረሻም ደግሞ እሷ ቆጣ ብላ ስታናግራትም ደግሞ እኔ እኮ ለአንቺ ብዬ በማለት እንግዲህ እያለቀሰችም ስትቆጣት እያለቀሰች እንዲሁ ዝም ስትላት ደግሞ ራሷን እየመታች መከሯን አሳይታታለች። እስኪ ይህንን ድራማ ምን ያህል ወዳችሁታል? እስኪ ሀሳብ አስተያየት ኮሜንታችሁን አሳውቁኝ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ እያልኩኝ ለቤቴ አዲስ ከሆናችሁ ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ።